በእውነቱ እንዲህ አይባልም። አረ ነውርም ነው። ጣረ መንግስት ሐሳቦችን ልቦናይ ያፈለቀ እንደምናገር በተደጋጋሚ ሰዎች ይነግሩኛል። መንግስት ሆይ ሰክሬ በምናገረው ነገር መንግስት እንዳይቀየመኝ ስል በትህትና አመለክታለሁ። ሁምናንሳ ገርቢቻ ረቢ ስንደመር ያምርብናል። ኢትዮጵያ ማን ይድረስላት? እኛስ ምን እንሆን? ለማንስ ነው እግዚኦ የሚባለው? ለማን ነው የሚጮኸው? በአንድ ሜትር ርቀት ውስጥ ከሚገኝ ፉርሽካ ባለፈ ሌላ ምንም ነገር እንደማይታያት አህያ የሚመስሉት አባቶቻቸው ግን ሊናቸው የታወረ በመሆኑ አሁንም ሆነ ትናንት ምናልባትም የመትረፍ እድሉን ካገኙት ነገም ቢሆን በአሁኑ ሰይጣናዊ ድርጊቶቻቸው የሚያፍሩ አይመስሉም። እንዲህ ያሉ ለሆዳቸው ሳይሆን ለህሊናቸው ያደሩ ቆራጥ ትግሬዎች እንዳሉ መረዳት ተገቢ ነው። ሕፃኑን ከነታጠበበት ውሃ ላለመድፋት እንጠንቀቅ። በተለይም በአሁኑ ወቅት ብዙ ተጋሩ ወደ ልመና የተሰማሩ መሆናቸውን አዲስ አበባን በማየት መረዳት ይቻላል። እንደኛው ከእውነት ተቸግሮ ነው። እውነቱን ለመናገር አጋንንት ለስልት ካልሆነ በቀር በዘርና በጎሳ እኮ አያምንም። የሊቀ ሳጥናኤል ልጆች ወያኔዎች ደግሞ እንኳንስ ለመላው ትግሬ ለእናታቸውም ልጅ የማይራሩ ልዩ ጭራቆች ናቸው። ጣና ይስጥልን ሀብል ተረክቤት ትዝታ ዘሜቴክና ህወሓት እምትል አጠር ያለች ጽሑፍንና ከሁምናንሳ የማምሻ ወጎች ሁለት አጫጭር ጽሑፎችን እንዲህ አቅርበንላችኋል። አብራችሁን ቆዩ። ቻናላችን አዲስ ስለሆነ ሰብስክራይብ በማድረግ እንድታበረቱን በአክብሮት እንጠይቃለን። ይድረስ ለመንግስት ለኢትዮጵያ መንግስት አዲስ አበባ ጉዳዩ መጠጥ ስጠጣ ምንም ማላገናዝብ መሆኔንና አንደበቴን ማዘዝ እንደማልችል ማሳወቅን ይመለከታል። አመልካች እኔ ሁምናንሳ ገርቢቻ ረቢ በተለያዩ ማህበራዊ፣ ስነልቦናዊ፣ ኢኮኖሚያዊ፣ ኑሯዊ ችግሮች የተተበተብኩ ኢትዮጵያዊ ሲሆን ማመለከተው ከዚህ እንደሚከተለው ነው። እነሆ ፍሬ ነገሩም ከላይ እንደተገለጸው በገባሁባቸው ማህበራዊ፣ ስነልቦናዊ፣ ኢኮኖሚያዊና ኑሯዊ ጥልቅ ችግሮች ሳቢያ በየቀኑ አልኮል እየጠጣሁ መሰክር መሆኔ ይታወቃል። በመሆኑም ከነዚህ ውስብስብና ጥልፍልፍ ችግሮች ለማምለጥ ብዬ የምጠጣው መጠጥ ራሴን ወደማላቀውና እኩይ ባህሪ ወደ ተላበሰ ሌላ ማንነት ውስጥ እየከተተኝ እንደው ባላሰብኩትና ባልጠረጠርኩት ሁኔታ መንግስትን ሊያስቀይም የሚችል ፖለቲካ እያናገረኝ ይገኛል። ለምሳሌ ትላንት ሌሊት ከተማው ህዝብም መንግስትም የሌለበት ይመስላል ማለቴን ሌሊት የሰሙኝ የመንደሬ ሰዎች ነግረውኛል። በእውነቱ እንዲህ አይባልም። አረ ነውርም ነው። እንዴት አንድ ከተማ ያለ ህዝብና መንግስት ሊኖር ይችላል? አረ በጭራሽ። እንደሚታወቀው እኔ መንግስት ወዳጅ ነኝ። ስጠጣ ግን ከየት እንደሚመጣልኝ ሳላውቀው ጣረ መንግስት ሐሳቦችን ልቦናይ ያፈለቀ እንደምናገር በተደጋጋሚ ሰዎች ይነግሩኛል። መንግስት ሆይ እኔ ሁምናንሳ ገርቢቻ ረቢ ተራ የመጠጥ ቤት አስተናጋጅ ትዳር ያለኝና የሁለት ልጆች አባት ሲሆን ከላይ እንደገለጽኩት ከገባሁባቸው ችግሮች ለመውጣትና በስራዬም ጠባይ የምጠጣው መጠጥ ወደ ሌላ የጥፋት ኃይል አእምሮዬን እንደሚቀይረው ታውቆ ሰክሬ በምናገረው ነገር መንግስት እንዳይቀየመኝ ስል በትህትና አመለክታለሁ። ሁምናንሳ ገርቢቻ ረቢ ስንደመር ያምርብናል። ኢትዮጵያ በልጆቿ አፍራና ተከብራ ትኖራለች። ህጋዊ ዘራፊዎች ከሁምናንሳ ገዳይ በስቷል ባለስስት ለማንም ለምንም የማይሰስት ልጠጣ አዎ ልጠጣ ልደጋግም ስቃዬ አንሶ ሞቴ እንዲቀድም ማታ ቀማምሼ ወደ ቤቴ ስመጣ እንደማንኛውም ንጹህ ኢትዮጵያዊ በዘርፎ በሎች ተከበብኩ። ቆይሺ ይህ አፈና ነው ዝርፊያ? ጥያቄ ጭራሽ አስቆጣቸው መሰል ሁለት አደገኛ ቡጢ ፊቴ ላይ አረፈ። አረ የመንግስት ያለህ አረ በህግ የቀለድኩ ያህል ሁሉንም ከልብ አሳቃቸው። እሺ በባንዲራው አረ በባንዲራው ፌሮ መሳይ ነገር ሲቀውረኝና ልቤ ተሰውሮ አየር ላይ ስንሳፈፍ እኩል ሆነ። ቤቴ ግን ማን ያመጣኝ? አትለፍልፍ ባክህ፣ ጤና ጣቢያ ነው ያለኸው በለው። የት ጤና ጣቢያ? አሞራው ተመስገን መትረፌ ቀላል ነገር አይደለም። ልጆቹ ተኝተው ነው? መጠጡ ነው ዱላው አናትህን ያዞረው? አሞራው ጤና ጣቢያ ነው ያለኸው አልኩህ እኮ። አትቆጭኝ፣ እሺ አትቆጭኝ እናቴ አትቆጭኝ። ያገኘሽኝ ጤና ጣቢያ እንጂ ፔንሲዮን አይደለም። ወገኖቼ የዘንድሮ ትልቁና ውዱ ምርቃት በሰላም ውለህ ግባ መባል ነው። በሰላም ውላችሁ በሰላም ግቡልኝ። አሜን። ይህ የፍዳና የሰቆቃ ዘመን እስኪያልፍና የማይቀረው ወርቃማ የነጻነት ዘመን እስኪመጣ በሰመመን የምንቆይበትን ብልሃት ባገኝ ወደድኩ። እንዲያ አይነት ጥበብ ተገኝቶ እንደ እስራኤሉ ፕሬዝዳንት አሪየል ሻሮን
በሞትና በህይወት መካከል አሸልቦ ሳይሰሙ ሳይለሙ ብዙ ጊዜ መቆየት ለንደን ያለው ሰው ተፈልጎ አይገኝም። ኢትዮጵያ ውስጥ የምንኖር ጥቂት ማንባል ዜጎች አብዛኛው የምንሰማውና የምናየው ነገር ግራ ያጋባን፣ በዚህ ሁኔታ ውስጥ ከመኖር ይልቅ አለመኖርን እንመርጣለን። አስደንጋጭ ወቅታዊ ሁኔታ ውስጥ ተዘፍቀናል። ራሳችንን እየታመምን የምንኖር አለን። በበኩሌ በጣም እያመመኝ እንደምኖር ብደብቅ ዋሸው። ዛሬ ጧት ነው ከአንድ ወዳጄ ጋር እንጫወታለን። ስለ ወያኔዎች ሁለንተናዊ የምዝበራ ስልትና የሙስና ቅጣልባነት ነበር በንዴት እየተንጨረጨርን የምናወጋው። የቀራቸው እኮ የለም፣ ሁሉንም እነሱ ተቆጣጥረውታል። በአንዲት ቀን አዳር መክበር የሚቻለው ኢትዮጵያ ውስጥ ብቻ መሆኑን ባለፉት 25 ዓመታት ውስጥ በተደጋጋሚ አስመስክረዋል። በአንዲት ቀን አዳር መክበር ብቻም ሳይሆን በአንዲት ቀን አዳር ማደህየትም ሆነ አላንዳች በቂ ምክንያትና ፍትሃዊ ፍርድ አንድን ዜጋ መቀመቅ ማውረድም እንደሚችሉ አስተዋይ ልቦና ላለው የዓለማችን ዜጋ አሳይተዋል። ላኪዎቻቸው ግን በወያኔዎች እኩይ ድርጊት ቢደሰቱ እንጂ አይገረሙ። እነዚህ የስቃያችን አበጋዞች ውጤቱን አስቀድመው የማያውቁትና ሲቻላቸው ደግሞ በርቀትም በቅርበትም የማይቆጣጠሩት አንድም ድርጊት ባለም እንደሌለ የሚገነዘቡ የፕላኔታችን ገዢዎች ናቸው። ሜቴክ የሚባለው የወያኔ ድርጅት ሀገሪቱን ራቁቷን እያስቀራት ነው። በላማለኝ በሰማዩ የስኳር ፋብሪካ የውሸት ግንባታ ሂደት የሚያግበሰብሰው ገንዘብ አልበቃ ብሎ በሌሎች የመንግስት ተብየ ተቋማትም እጁን እየላከ የሀገሪቱን አንጡራ ሀብት እያሟጠጠው ነው። ኢትዮጵያ ማን ይድረስላት? እኛስ ምን እንሆን? ለማንስ ነው እግዚኦ የሚባለው? ለማን ነው የሚጮኸው? በዚህ ድርጅት የተሰገሰጉት ጡረታ የወጡ የወያኔ ኮሎኔሎችና ጀነራሎች አይናቸውን በጨዋጥበው የሚስኪኑን ህዝብ ሀብትና ንብረት ካላንዳች ይሉኝታ እየቦጠቦጡ ለግላቸው እየዋሉት ነው። ሥራ ላይ ያሉ ጎደለብን የሚሉትን አሁን እያካካሱ ናቸው። ልብ አድርጉ። ለምሳሌ ኤልፓ ውስጥ ነበር የተባለውን ሙስና ለማስቀረት በሚል የማስመሰያ ስልት የኤልፓን ዕቃዎች ሜቴክ እንዲያስገባ ይደረጋል። የሚገባው ዕቃ ግን ከበፊቱ የባሰ መናኛና እንደተቀየረ የሚቃጠል ወይም የሚፈነዳ ነው። ይህን የአደባባይ ሚስጥር ሁሉም የመስሪያ ቤቱ ሰራተኞች ያውቃሉ። ሙስናው ግን ከድሮው በእጥፍ ድርብ በልጧል። ለአብነት ሜቴክ ለኤልፓ አንድ ትራንስፈርመር በ180 ሺህ የኢትዮጵያ ብር ገቢ ያደርጋል። ያለምንም ጨረታ ለእርሱ ብቻ በተፈቀደ ችሮታ በየቦታው እንዲህ ነው የሚደረገው። አንተ በነጻ ሰጣሃለው የምትለውን ዕቃ ሳይቀር ምን አገባህ ተብለህ በሚሊዮኖች እንዲገዛ ሊደረግ ይችላል። ወያኔና ገንዘብ እስከ ለተሞታቸው ላይፋቱ ተማምለው የትዝብትን ጫፍ አልፈዋል። እናም ከዚያ ትራንስፎርመር በጥራትም በደረጃም እጅግ የሚበልጥ ትራንስፈርመር በ65 ሺህ ብር ከግል አቅራቢዎች ማግኘት እየተቻለ ባለቤት የሌላትን ሀገር ተረባርበው ለማለብ ሲሉ 3 እና 4 ትራንስፈርመር በሚገዛበት ገንዘብ አንድ አልባሌ ምናልባትም ያረጃ ያፈጀ ትራንስፈርመር ይገዛሉ። ለዚያውም በአነስተኛ ዋጋ የሚገኘው ጥሩ ዕቃ በድርጅቱ መኪና ተጭኖ የተፈለገው የኤልፓ ግቢ መግባት ሲችል የሜቴክ ውዳቂ ዕቃ ግን በኤልፓ ወጪ ከስጋ ሜዳ ወይም ታጠቅ አካባቢ እንዲመጣ ይደረጋል። በአንድ ስብሰባ ላይ ይህ አይነት ግፍ በሀገር ላይ ለምን እንደሚፈጸም ቢጠየቅ ደብረ ጽዮን የተባለው የወያኔ ጭራቅ እናንተ ምን አገባችሁ በሚል የጥጋብ አነጋገር ጠያቂዎቹን አሳፍሮና ከሥራ ደረጃም አውርዶ ከኃላፊነት አንስቷቸዋል። ዛሬ ስለ ሀገር ማሰብና መጨነቅ፣ ጥያቄና አዎንታዊ አስተያየትን ማቅረብ የሞትና የእስራት ቀለል ሲል ደግሞ ከኃላፊነት ቦታ ወርዶ ተራ ሰራተኛ የመሆንና ከናካቴው ከሥራ መባረር የበረንዳ አዳሪነትን ክፉ ዕጣ ያሰጣል። ዘመነ ግርምቢጥ አፍን ዘግተህ እነሱ እንደሚሉትና እንደሚያደርጉት እንደሚሆኑትም ካልሆንክ ጠንቁ ከባድ ነው። የእነዚህ ወያኔዎች ልጆች በነገይቱ ኢትዮጵያ የሚገጥማቸውን የአንገትና የህሊና ስብራት ካሁኑ ሳስበው የልጆቼን ያህል እጨነቅላቸዋለሁ። በ1 ሜትር ርቀት ውስጥ ከሚገኝ ፉርሽካ ባለፈ ሌላ ምንም ነገር እንደማይታያት አህያ የሚመስሉት አባቶቻቸው ግን ህሊናቸው የታወረ በመሆኑ አሁንም ሆነ ትናንት ምናልባትም የመትረፍ ዕድሉን ካገኙት ነገም ቢሆን በአሁኑ ሰይጣናዊ ድርጊቶቻቸው የሚያፍሩ አይመስሉም። እነሱም ያሳዝናሉ እኮ። ኤልፓ ውስጥ የሚሰራ አንድ ትግሬ ኢትዮጵያዊ ከትልቅ ኃላፊነት ወደ ተራ ሰራተኝነት መውረዱን ሰማሁ። ምክንያት በየስብሰባዎች እውነቱን እያጋለጠ ሀገሪቱን ከብዝበዛና ሙስና እናድናት ብሎ በመጮሁ። ይህ ሰው ትግሬ በመሆኑ ምናልባት ሊገሉት አንጅታቸው አልጨክም ብሎ ሊሆን ይችላል። የኛ የሚሏቸውን ግን የሁላችንም የሆኑትን ወገኖችም ላለማስኮረፍ ጭምር። ሌላ ቢሆን ኖሮ ግን በመኪና ተድጦ ወይም ባንዳሽ ሌላ ሰበብም ሳያስፈልግ እስካሁን ደብዛው ይጠፋ ነበር። ለማንኛውም ይህ ምርጥ ኢትዮጵያዊ ለሆዱ ሳያድር እየታገላቸውና ቢገሉትም ግድ እንደሌለው በግልጽ እየነገራቸው ይገኛል። በነገራችን ላይ ቁጥራቸው ለመኩራሪያነት ባያደርስም እንዲህ ያሉ ለሆዳቸው ሳይሆን ለህሊናቸው ያደሩ ቆራጥ ትግሬዎች እንዳሉ መረዳት ተገቢ ነው። ይህን መሰል እንቁ ዜጋ እንዲህም ያሉ ያልተዘመረላቸው ጀግኖች አሉና
ሕፃኑን ከነታጠበበት ውሃ ላለመድፋት እንጠንቀቅ የእግረ መንገድ ማሳሰቢያ ነው። በተረፈ ወያኔ ያሳልፈላቸው ትግሬዎች ብዛታቸው ቀላል ነው ባይባልም መሃይምነት በሚበዛባቸው የእኛን መሰል ሀገራት እንዲህ ያለ ዘውጋዊ ጭፍን ጭፍራነት የማይጠበቅ ባለመሆኑ በተለይም በአሁኑ ወቅት ብዙ ተጋሩ ወደ ልመና እየተሰማሩ መሆናቸውን አዲስ አበባን በማየት መረዳት ይቻላል። ሕፃን አዋቂው ከማንም ወገኑ ባልተናነሰ እየለመነ የሚገኘው ለስለላ ስራ አንዳንዶቹን መጠርጠር ተገቢ ቢሆንም የልመናን ሙያ ለማየት ሲባል ለድሎትና ለቅንጦት እንዳይመስለን እንደኛው ከእውነት ተቸግሮ ነው። ሁሉም በየሆዱ ይዞ እያለ እንጂ የወያኔ ልምጭ ያልሸነቆጠው በዘመኑ ቋንቋ አንድም ክልል የለም። አንዱን ከሌላው እየለዩ በሀብት ማክበር ወይም ማደህየት ደግሞ ትልቁ የወያኔ አገዛዝ ስልት መሆኑን መገንዘብ ይገባል። እውነቱን ለመናገር አጋንንት ለስልት ካልሆነ በቀር በዘርና በጎሳ እኮ አያምንም። የሊቀ ሳጥናኤል ልጆች ወያኔዎች ደግሞ እንኳንስ ለመላው ትግሬ ለእናታቸውም ልጅ የማይራሩ ልዩ ጭራቆች ናቸው። እነኚህ የፉኝት ልጆች ለእያንዳንዶቻችን የክፋት ስራ ተመጥነው በልካችን የተሰፉ የመርገምት ልብሶቻችን መሆናቸውን ደግሞ በእግረ መንገድ መጠቆምና ይህ መለኮታዊ ቅጣት ገብቶን ከልብ እንድንጸልይበትም ማሳሰብ እፈልጋለሁ። ልብ አድርጉ። ስብሃት ነጋ አንዳች መንፈሳዊ ኃይል በአካል ተከስቶ ልጅህን ብትገብርልኝ 10 ዓመት ዕድሜ ጨምርልሃለሁ ቢለው እንዲያውም ሌላም ልጨምርልህ እችላለሁ ከማለት የሚመለስ አይመስለኝም። የቆረበው በክፋት ሥራ ነውና። የወያኔዎች ብቸኛ ዘመድ ሆዳቸው ነው። ለሆዳቸውና ለስልጣናቸው ሲሉ የማያደርጉት ነገር፣ የማይፈነቅሉት ድንጋይ፣ የማይቧጠጡት ሰማይ የለም። ለነሱ ያልሆነች ዓለም ብታልፍም ደንታ የላቸውም። ለነሱ ሚስትና ልጅ ብርቃቸው አይደለም። ብቸኛ ብርቃቸው ሰይጣናዊ ፌሽታና ዳንኪራ ነው። እንደሚባለውም ከሆነ ለዚህ ነው በሰይጣናዊ ምች ያልጋ ላይ ደዌ ተመትተው ብዙዎቹ በመድኃኒት እገዛ የሚኖሩት። የፋሲካው በግ በገናው በግ መሳቁን ከቀጠለ አሳራችንም በዚያው ልክ ይቀጥላል። ብሔራዊ ቲያትር አካባቢ አንድ ትግሬ ወደ አንድ መኪና ጠጋ ብሎ ይለምናል። የሚለምንባት መኪና ሾፌር ከምን ነገድ እንደሆነ አልሰማሁም። መስኮቱን ወረድ ያደርግና ይችን ስራ እንኳን ለኛ አትተውልንም በማለት ስሙ ብቻ ያከበረውን ምስኪኑን ትግሬ ቀልቡን በመግፈፍ ያስኮርፍና ካጠገቡ ያርቀዋል። የኔ ቢጤው ደሃ ሰላይ ቢሆን ኖሮ የዚያችን መኪና ታርጋ በመያዝ ወዲያውኑ ይደውልና አምባሳደርን ወይም ጥቁር አንበሳ ሆስፒታልን ሳያልፍ ያቀልደኛ ሾፌር ሸቤ በተባለና ከዚያም የከፋ እርምጃ በተወሰደበት ነበር። ስለዚህ ምንም እንኳን ብሶት የማያደርገው ነገር ባይኖርም ከስሜት ይልቅ እውነትና ምክንያት ይበልጥ አዋጭ ናቸውና ወገናችንን የሚያስከፋ ነገር ላለማድረግ እንጠንቀቅ። ሁሉም ለሚያልፍ ነገር የማያልፍ ጠባሳ እንዳናስቀምጥ አማራና ትግሬ፣ ኦሮሞና ጉራጌ ሳንል ሁላችንም ወደየህሊናችን እንመለስ። ያኔ ከኛ የራቀ የሚመስለን ፈጣሪም ፊቱን ወደኛ ያዞራል። the moral of the story እንዲል ግን ፈጣሪ ፊቱን ከኛ አላራቀ ይሆን እንዴ? ዘፋኙ ዋሸው እንዴ ያለው ትዝ አለኝ። ለነገሩ ቢያርቅስ ማ ይፈርድበታል? የአንዳንዶቻችን እኩይ ስራ እኮ በስመ አብ ወደር የለሽ ነው። ወያኔ ሲያራምደው ከነበረውና አገርን ካጎበጠው ብልሹ አሰራር አሁንስ ተላቀናልን? በህወሓቱ ጀነራል ክንፈ ዳኘው ስለሚመራው የመከላከያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ሌብነትና ዝርፊያ ብዙ ተብሏል። እድሜ ይስጠን እንጂ ለወደፊትም እጅግ በጣም ብዙ ይባላል። በእውቀት አልቦነትና ማናለብኝነት የሚንቀሳቀስ ኮርፖሬሽን በአንድ በኩል የአገሪቱ መጻኢ ዕድል እያጨለመ፣ በሌላ በኩል ደግሞ የህወሓት የግል ንብረት የሆነውን ኤፈርት የፋይናንስ አቅም እያደለበ እንዲሄድ በማድረጉ ምክንያት ጊዜ አጥፍቶ መነጋገሩ ቢያንስ ከህሊና ተጠያቂነት የሚያድን ይሆናል። ዘለግ ባለ ሁኔታ መነጋገሩ ፍሬ ካፈራ ደግሞ የህወሓቶችን የዘረኝነት አምድ ለማፈራረስ የሀገር መግደያ ኃይላቸውን ለመደምሰስና የአፓርታይድ መሰል ፖሊሲና አካሄዳቸውን ለመግታት የሚረዳ ይሆናል። እርግጥ ለሁላችንም የማይካድ አንድ ሀቅ አለ። ሲጋራን በቄንጥ ከማጨስ ውጪ ሌላ ዘመናዊ ዕውቀት የሌላቸው የሜቴክ ጄኔራሎች ገደብ የለሽ በሆነው ዝርፊያቸው ታውቀዋል። በተለይም ዋና ዳይሬክተሩ የሆነው ጄኔራል ክንፈ ዳኘው የ100% የህወሓት ኢህአዴግ ፓርላማ ላይ ቀርቦ ያቀረበው ማስፈራሪያ የዓመቱ አስገራሚ ንግግር ተደርጎ የተወሰደ ነው። ተደጋግሞ የተገለጠ ቢሆንም ፓርላማው የፈሪዎች የአድርባዮችና የደንቆሮች ስብስብ መሆኑ በአደባባይ የተጋለጠበት ሆነዋል። አምና በተመሳሳይ ወቅት ላይ ከመንገዶች ባለስልጣን መስሪያ ቤት ለኢሳት የደረሰውና ለህዝብ ይፋ የሆነው መረጃ መነጋገሪያነቱ አሁንም አላባራም። በወቅቱም ይፋ እንደተደረገው ሜቴክ ከኢትዮጵያ መንገዶች ባለስልጣን የተረከበውን ግምታቸው ከ65 ሚሊዮን ብር በላይ የሆኑ ከ88 በላይ የኮንስትራክሽን መሳሪያዎችን ጠግኖ ማስረከብ ሲጠበቅበት በህወሓት ትዕዛዝ ለትግራይ ውሃ ስራዎች ኮንስትራክሽን ያስተላልፋል።
ሁኔታው ግራ ያጋባው የመንገዶች ባለስልጣን ዋና ዳይሬክተር ዛይድ ወልደ ገብርኤል ተደጋጋሚ ደብዳቤዎችን ለሜቴክና ለገንዘብና ኢኮኖሚ ሚኒስቴር ይጽፋል። ለደብዳቤው ምላሽ የሚሰጥም ይታጣል። ከዚህ በተጨማሪም በዓለም ባንክ ኦዲተሮች የስንግ የተያዘው የኢትዮጵያ መንገድ ኮንስትራክሽን ኮርፖሬሽን ተቀዳሚ ዋና ዳይሬክተር የነበረው ሲሳይ በቀለ አንድ ጊዜ በትህትና ሌላ ጊዜ በልመና ሜቴክ የወሰደውን ንብረት እንዲመልስ ይጠይቃል። አሁንም ምላሽ የሚሰጥ ይጠፋል። የኮንስትራክሽን ማሽኖችን ከንብረት መዛግብት የመሰረዝ ስልጣን ያለው የገንዘብና ኢኮኖሚ ሚኒስቴር በደብዳቤ ቢጠየቅም መጽሐፉም ዝም ቄሱም ዝም ይሆናል። ሁኔታዎች እየከፉ ሲሄዱ በኢትዮጵያ መንገዶች ባለስልጣን የሚሰሩ ኃላፊዎች የኢትዮጵያ ሕዝብ እየተፈጸመ ያለውን ዝርፊያ እንዲያውቅ በማሰብ በጥብቅ ሚስጥር ለኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት እንዲደርስ ያደርጋሉ። ይህ ከ16 ገጾች በላይ የያዘ ዝርዝር መረጃ በሚዲያው ይፋ ከሆነ በኋላ ከፍተኛ መነጋገሪያ ሆኖ ነበር። ከወንጀለኝነቱ ባሻገር ሜቴክ ለምን ለኦሮሚያ፣ ለምን ለአማራ፣ ለምን ለቤኒሻንጉል፣ ለምን ለሶማሌ ወይም አፋር አላስተላለፈም የሚል ሰፊ ጥያቄ የተነሳ። ለኢፍትሐዊነትና ዝርፊያ ከዚህ በላይ ምን ማሳያ ሊመጣ ይችላል የሚለው አነጋጋሪ ሆነ።